ኢትዮጵያ የአፍሪካ ቀንድ የኃይል ማዕከል በመሆን ቀጠናዊ ትስስርን እያጠናከረች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። እየተካሄደ በሚገኘው ሁለተኛው የኢትዮጵያ የውሃና ኤነርጂ ሳምንት ማስጀመሪያ ስነ ስርዓት ላይ ምክትል ጠቅላይ ሚኒስትሩ ኢትዮጵያ የታዳሽ ኃይልን ለጅቡቲ፣ ሱዳንና ኬንያ እያቀረበች እንደሆነና በቅርቡም ወደ ሌሎች ሀገራት እንደምትልክ ተናግረዋል። ኢኮኖሚያችን እያደገ ከመሆኑ ጋር ተያይዞ የባህር በር ማግኘት ለነጋችን ዋስትና የሚሰጥ ነው። ይህም ልዩ ጥቅም ለማግኘት መፈለግ አይደለም ብለዋል። ኢትዮጵያ የሰው ልጅ የጋራ ትውስታ ተጠብቆ እንዲቆይ ትልቅ አስተዋጽኦ ማበርከቷን የባህልና ስፖርት ሚኒስቴር አስታወቀ። የኢትዮጵያን የጽሑፍ ቅርሶች የመጠበቅ፣ የመንከባከብ፣ የማስተዋወቅና በዓለም የትውስታ ማህደር የማስመዝገብ ስራን የሚያስተባብር ብሔራዊ ኮሚቴ ተቋቁሞ በይፋ ስራ ጀምሯል። የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ በዚሁ ወቅት ኢትዮጵያ የበርካታ የጽሑፍ ቅርሶችና የቃል ታሪኮች ባለቤት እንደዚሁም ከዓለም ጥንታዊ ስልጣኔዎች መካከል አንዷ መሆኗን አውስተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቀቀ። ከጥቅምት 11 ጀምሮ ሲካሄድ የቆየው ምልአተ ጉባኤ ስለ ቤተክርስቲያን መንፈሳዊ፣ ማህበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተክርስቲያን አስተዳደር ሰፊ ውይይት አድርጓል። የሲኖዶሱ ምልአተ ጉባኤ መጠናቀቁን አስመልክቶ በተሰጠ መግለጫ የቤተክርስቲያኗ የአንድነት መዋቅር የበለጠ ተጠናክሮ ለትውልድ እንዲሻገር፣ ህዝቡም ደህንነቱና ሰላሙ ተጠብቆ እንዲኖር ሁሉም የቤተክርስቲያን መምህራን፣ ካህናት፣ መነኮሳትና መነኮሳውያን የበኩላቸውን እንዲወጡ አሳስቧል።